ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮቼ፣ በክፍል አንድ ቆይታዬ ከዶክተር በቀለ በዳዳ ጋር ስለ ልሳን ሰፊ ማብራሪያና ቆይታ አድርገናል። በዚያ ብዙ እንደተጠቀማችሁ እርግጠኛ ነኝ። ክፍል ሁለትም ይቀጥላል። አብራችሁን ቆዩ። አብራችሁን ስትቆዩ በብዙ እንደምትማሩ ጊዜያችሁ እንደማይባክን እርግጠኛ በመሆን ነው። ዶክተር በድጋሚ እንኳን ደህና መጣ። አመሰግናለሁ። በክፍል አንድ በጣም ፈንዳሜንታል የሆኑ ርዕሶችን አንስተናል። ቅዱሳን በዛም ብዙ መልስ ያገኛሉ የሚል እምነት አለኝ። ይሄ ርዕስ እንግዲህ ለዘመናት አከራካሪ ነው፣ አሁንም እያከራከረ ነው፣ ግን ጥሩ መረዳት የሰጠን ይመስለኛል። ከዚሁ ጋር ተያይዞ በጣም አንድ የሚነሳው ጥያቄ ከጴንጤቆስታል ሙቭመንት ጋር ነው። በቅርብ ጊዜ እኔ ጴንጤ ነኝ እና እኔ ጴንጤ አይደሉም የሚሉ ሁለት ጎራዎች በማህበራዊ ሚዲያ ላይ በደንብ ኢንተርቴን እየሆነ ነው። እና ጴንጤ ነህ ዶክተር በቀለ? ከሱ ጀምር። እኔ ጴንጤ ብቻ ሳይሆን እንጥጥ ያልኩ ነኝ። እንደ ፓስተር ጻድቁ እንጥጥ ያልኩ ጴንጤ ነኝ። በጣም እንጥጥ ያልኩ ነኝ እና እንጥጥ ገና ደግሞ ከዚህ በላይ እንጥጥ ማለት ፈልጋለሁ። እሺ፣ ስለ ጴንጤ ሲወራ ሁለት ምልከታዎች ይወራል። አንዳንዶች የጴንጤን ሙቭመንት ከአዙዛ ስትሪት ጋር ከ19ኛው ክፍለ ዘመን በኋላ የመጣ ሙቭመንት አድርገው ያነሳሉ እና ያው ልምምዶች በደንብ ያሉበት ካሪዝማቲክ ልምምዶች፣ ፈውስ፣ ልሳን፣ ትንቢት፣ የተለያዩ የጸጋ ስጦታዎች ኤክስፔሪንስ የሚደረጉበት የኃይል አገልግሎት ኤክስፔሪንስ የሚደረግበት አገልግሎት አድርገው ግን ልምምዱ ከቅርብ ጊዜ ወዲህ የመጣ አድርገው ያነሳሉ። ሌሎች ጴንጤዎች ደግሞ ኖ አሁን አይደለም የመጣው፣ የጴንጤ ታሪካዊ አመጣጥ ሐዋርያት ምዕራፍ 2 ላይ ባለ 50 ቀን ነው የሚጀምረው፣ ከዛን ጊዜ የጀመረ እንጂ አሁን የመጣ ሙቭመንት አይደለም ይላሉ። እና በዶክትሪን ደረጃ ግን በኢቫንጀሊካሉ ታሪክ ከጴንጤው ዶክትሪን የሚለዩ ብዙ ቤተ እምነቶች ነበሩ ለዘመናት፣ ሉትራን፣ አንግሊካል፣ ባፕቲስት ኤንድ ብዙ የተለያዩ። በሀገራችንም ሲመጣ ከ1960ዎቹ ወይ 50ዎቹ ወዲህ ከሙሉ ወንጌል ምስረታ ጋር የጴንጤቆስጤ ሙቭመንት ይሄ አገልግሎት በደንብ እንደተፋፋመ ይነገራል። ከዛ በፊት ያሉት ራሳቸውን ጴንጤ ብለው ክሌም እንደማያደርጉ፣ ምክንያቱም ነበሩ ሀገራችን ውስጥ ቤተክርስቲያናቱ ሜኖናይት፣ ፕሮቴስታንት እንዳለ ቃለው መሰረት ክርስቶስ፣ ሉትራን፣ ባፕቲስት እንግዲህ እና ሌሎች ቤተ እምነቶች ከጴንጤቆስጤ ሙቭመንት በጣም አክቲቭሊ ከመፈንዳቱ በፊት ኢትዮጵያ ውስጥ ለመቶ ምናምን ዓመታት ነበሩ የሚል ታሪክ አለ። ስለዚህ ጴንጤ ነኝ ስትል ከየትኛው ክላሲፋይ ነው? ይሄን አልኩት እንዴት ታየዋለህ? የትኛው ውስጥ ራስን አድርገህ ነው? እኔ ባይዘወይ ታሪካዊ የሆነ እዚች ቦታ ለማንሳት የምፈልገው ሁሉ ታሪክ አለኝ። እሺ፣ ባለፈው እንግዲህ ከዋቀፈታ ወደ ልዩ መገለጽ በተጻፈው መጽሐፍ ዙሪያ ኢንተርቪው እንግዲህ ሳረግ ኢንተርቪው ስታደርገኝ ያነሳኖቹ ነገሮች ነበሩ። እንዴት ወደ ጌታ እንደመጣው ተወሰነ ነገር ለማንሳት ሞክሬ ነበረ። እኔ ከዚህ ከዋቀፈታ ባክግራውንድ ሆኜ እንግዲህ ጌታን አላቅም፣ ቸርች ምን እንደሆነ አላቅም፣ ቤተክርስቲያን ምን እንደሆነ አላቅም፣ ወንጌል አላቅም፣ ክርስቶስን አላቅም፣ ምንም የማውቀው ነገር የለም። ያው እኔ በዛ ሃይማኖት እንግዲህ ሃይማኖቱን ከሚመሩ ሰዎች አንዱ ነበርኩ በዛ ወቅት። ከብዙ መከራ በኋላ እንግዲህ ጌታን ለማግኘት ምክንያት የሆነኝ ነገር የመጀመሪያው የሰማኋት ቃል ምንድነች ካልከኝ፣ በጣም ሎንግ ስቶሪ ነው እንግዲህ ለማሳጠር። አንድ ሰው ስለኔ መከራ ስለኔ ችግር ያወቀ ሰው ግን ደግሞ ስለነዚህ ሰዎች ስለ ክርስቲያኖቹ የሚያውቅ ሰው ልጁን ላከብኝ እንዲህ ብሎ፣ ጴንጤ ብትሆን ትድናለህ። ችነች የመጀመሪያዋ እኔ ወደ ጌታ ለመምጣት የሰማሁት መልእክት፣ ጌታን ከማያምን ሰው የሰማሁት የመጀመሪያው መልእክት ጴንጤ ብትሆን ትድናለህ የሚል ነው። ጴንጤ መሆን ምንድን ነው አልኩ። የ10ኛ ክፍል ተማሪ ነኝ እና በቃ ከዛ በኋላ መጠየቅ ጀመርኩ፣ ሰዎች መጠየቅ ጀመርኩ እና አንዲት ልጅ አለች የኛ እዛ 10ኛ ክፍል ተማሪ ጴንጤ የምትባል ማለት ነው። እና በዛ ዘመን ማንኛውም አማኝ የሆነ ሁሉ ጴንጤ ነው የሚባለው።
እንጂ ይሄ የጴንጤቆስጤ ልምምዱን አይደለም። ልምምዱ ያላቸውን ሰዎች ለይቶ የሚናገር አይደለም። በኢትዮጵያ ምድር አብዛኛው አማኝ የሆነ ከሌላ ቤተ እምነት ውጪ የሆነ ማለት በግልጽ ከሙስሊምና ከኦርቶዶክስ ውጪ የሆነ ዝም ብሎ ካቴጎራይዝ ተደርጎ ምን ይባላል? ጴንጤ ነው የሚባለው። ጴንጤ ነበር እና ጴንጤ እንትን አለ። እንግዲህ ከአንድ ሳምንት በኋላ እንደምንም ጴንጤዎቹ ጋር ሄድኩኝ። ያው ተጸለየልኝ፣ ዳንኩ ማለት ነው። እንግዲህ የመንፈስ ቅዱስ ሙላት የተቀበልኩት ወደዚህ ህብረት ከገባው ከ3 ዓመት በኋላ ነው። ጴንጤ ከዛ ጠነጠጥኩ ማለት ነው። አየህ እና ይሄ ልምምድ ዛሬ እኛ አሁን እዚህ ያለን ወይም ደግሞ 1950 1950 ወይም ደግሞ 1960 ወይም 1900 አይተጀመረ አይደለም። በጣም ብዙ ጸሐፊያን፣ በጣም ብዙ የሚጽፉ ሰዎች በጣም መጠንቀቅ አለባቸው። እኔ ሪሰርች ለሚሰሩ ተማሪዎቼ ብዙ ጊዜ ማስተካከያ ሰጣለሁ። ጴንጤቆስጤ የተጀመረው 1900 አይደለም። ይሄ ልምምዱ የሌላቸው ሰዎች ወይም ልምምዱን በትክክል ያልተረዱ ሰዎች፣ ሂስትሪ ያላጠኑ ሰዎች፣ በዚህ ጉዳይ ላይ በቅርበት ስራ ያልሰሩ ሰዎች የጻፉት ስለሆነ መስተካከል መታረም ካለባቸው ነገሮች አንዱ ጴንጤቆስጣዊነትን ከዚህ 100 ዓመት ጋር ማገናኘት ነው። ጴንጤቆስጤ ሙቭመንት የተጀመረው ሐዋርያት ሥራ ምዕራፍ 2 ላይ ነው። ፔንቴኮስት ወይም በዓል 50ኛው በዓል ያ ልምምድ ክርስቶስ ለቤተ ክርስቲያን ቀሪ ዘመኗን በመንፈስ እንድትኖር ሥጋ በለበሰ ሁሉ ላይ እግዚአብሔር መንፈሱን እያፈሰሰ እንዲቀጥል የጅማሬ ዕለት ነው፣ የጅማሬ ቀን ነው። ከዛ በኋላ ከበዓለ 50 በኋላ በታሪክ ቀንሶ ሊሆን ይችላል፣ ተቃርጦ አይታወቅም። የሚቀንስበት ምክንያት አለው ራሱ። ቤተክርስቲያን ከንቅናቄ ወደ ስትራክቸራላይዝድ ወይም ኢንስቲቱሽናላይዝድ ወደ ሆነ እና ነገሩን ደግሞ ወደ መዋቅራዊ ስታስገባው እየቀነሰ ኦፍኮርስ ቤተክርስቲያን እንኳን መንፈስ ቅዱስን ድነት ራሱ በክርስቶስ የሚለው የጠፋበት ጊዜ ስለነበረ ማለት ነው። ቤተክርስቲያን ወድቃ ስትነሳ መንፈስ ቅዱስ ግን አብሮ ነበረ። ስለዚህ አሁን የምናያቸው ጴንጤ አይደለሁም የሚሉ ትራዲሽኖች በሙሉ ከበዓለ 50 ጋራ ታሪካቸውን ቢያንሰላስሉ እኔ ይሻላል እላለሁ። ቤተክርስቲያን ተሐድሶ ሲጀመር የተሐድሶ ጀማሪዎቹ ከተለያየ ባክግራውንድ ስለነበሩ አሁን የምናያቸው ቸርቾች ከተለያየ ባክግራውንድ ከተለያየ ባህላዊና ትራዲሽናል ቸርቾች የመጡ ስለሆኑ ሩታቸው ወደዛ አልወሰዱ። ወደ ሐዋርያት ሥራ ምዕራፍ 2 አንዳንዶቹ ከጀማሪዎቻቸው ጋር ነው የቀጠሉት። ማለት ቸርቹን ከጀመረው ጋር ስለቀጠሉ የቸርቹን ዶክትሪን ይዞ ነው የቀጠሉት። ዶክትሪኖች፣ የቤተክርስቲያን ዶክትሪኖች፣ ትራዲሽኖች በመጽሐፍ ቅዱስ የበላይ ባለስልጣንነት መታገዝና መታረም አለበት። ስለዚህ አንደኛ ጴንጤነት የተጀመረው 100 ዓመት በፊት አይደለም። ሐዋርያት ሥራ ምዕራፍ 2 ላይ የተጀመረ የቀጠለ ያልተቋረጠ የመንፈስ ቅዱስ ሥራ ነው። ምናልባት ቀጥኖ ሊሆን ይችላል በዛ በጨለማው ዘመን በተለይ እንግዲህ ማርቲን ሉተር እና ሌሎችም አዳሾች ሲነሱ ያው እንግዲህ ብዙ እንግዲህ መጽሐፍ ቅዱስን አንብበው ቤተክርስቲያንን መዳን በኢየሱስ ነው ብለው እንዳመጡ በኋላ ላይ ደግሞ ሌሎቹ አንብበው አለ ብለው ልምምዱን ወደ ኋላ ሄደው እንደጀመሩ እንደዚሁ። ስለዚህ የቀደሙት ቤተክርስቲያንን ጴንጤ ናቸው። ለምሳሌ የቀደሙት ማወራው ኢቭን ከኛ ዲኖሚኔሽኖች ካቶሊክ፣ ኦርቶዶክስ ወደ ኋላ ሂድ። ይሄ ቅርብ ጊዜ የመጣ ነው ራሱ 500 በለው 600 በለው አባቶች በነበሩበት ከሐዋርያት ቀጥሎ የመጀመሪያ አባቶች የነበሩበት ጊዜ ስሙ ነው። ልምምዱ እንደዛ ነው። ጴንጤ ያለው ልምምድ ነው ያኔ የነበረው ነው ያንተ አርጊመንት። ያው ማለት ምን ማለት ነው? የመጀመሪያዎቹ 120ዎቹ በሙሉ ጴንጤ ናቸው። ቸርቹ የቀጥለው በጴንጤነት ነው። ለምሳሌ ጳውሎስ ምን አለ? ሐዋርያት ሥራ ምዕራፍ 19 ላይ መጥተው ሲያያቸው 12 ናቸው። 20 ዓመት በኋላ ነው የሄደው።
ወንጌል እንግዲህ በዓለ ሃምሳ ከወረደ በኋላ 12 ናቸው 12 ናቸው። ባይዘው አንዱ የመንፈስ ቅዱስ የሌለበት ቦታ አንዱ የሚታወቀው ምንድን ነው? አያድጉም፣ አይጨምሩም፣ አይለወጡም። ወንጌል ስርጭት የለም። ለምን? ወንጌል በእግዚአብሔር ኃይል እንጂ በሰው ኃይል አይሰራም። የሰው ለውጥ ራሱ ጳውሎስ አያቸውና ለመሆኑ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? መኖሩንም አልሰማንም። እጅ ጫነባቸው፣ መንፈስ ተሞሉ፣ በልሳንም ተናገሩ፣ ትንቢትም ተናገሩ ይላል። በ2 ዓመት ኤዥያ ማይነር በወንጌል ተዳረሰ። የዛ ከተማ የነበረው ጅኒ መውጣት ጀመረ። ጠንቋይ በሙሉ እጅ መስጠት ጀመረ። ለምን? የእግዚአብሔር ኃይል ተገለጠ። ሐዋርያቱ በሙሉ ጴንጤ ናቸው፣ ፔንቴኮስታል ናቸው። ቸርቹንም እንድትቀጥል የፈለጉት ፔንቴኮስታል ቸርች ነው። አሁንም መኖር ያለበት ፔንቴኮስታል ቸርች ነው። የቀጣዩ ዘመናት የቤተክርስቲያን ዕጣ ፈንታ ጴንጤቆስጤ ነው። በአሁኑ ዓለም ባለንበት ዓለም the fastest growing churches ጴንጤቆስጤ ናቸው። እየሞተ ያለው ደግሞ ሴሴሽኒስቱ ነው፣ ቸርቹን እየሸጠ ያለው። ምዕራቡ ዓለም እንደዛ ነው በአብዛኛው። ስለዚህ ቤተክርስቲያን ጴንጤ ነበረች፣ ጴንጤ ነች፣ ጴንጤ ትሆናለች። ምን ነው? እሺ ጥሩ። አንተ የምትለው ጴንጤ ዛሬ ይከፋፈላል እንግዲህ ክላሲካል ጴንጤና ዘመናዊው ኒዮ ይሉታል አንዳንዶቹ። ዘመናዊው ጴንጤ ማለት ነው። አንተ የምትለው ጴንጤ አሁን ምድር ላይ ያለችዋ ቤተክርስቲያን ራይት ነው አክቲቭ ሆና እንግዲህ አሁን የምትንቀሳቀሰው የተለያየ ዓለማት ላይ ያለችው ቤተክርስቲያን ጋር አንድ ነው። ጴንጤነት ብዙ መልክ ሐዋርያቱ ቀደምት አባቶቹ ሆኑታል የምትለው ማለት ነው። እሺ ጴንጤነት አንድ ነው፣ መልክ የለውም። አንድ ነው መልኩ። ለምሳሌ የክርስቶስ መልክ አንድ ነው አይደለም? በመንፈስ ቅዱስ የተለወጠ ሰው ያንን መልክ ማለት ያ መልክ ነው። በቃ አሁን የዘንድሮ ክርስትና ከጥንቱ ክርስትና ላይ መለያየት የለበትም አይደለም? ለዋጩ መንፈስ ቅዱስ ነው፣ የምንለወጠው ወደ ክርስቶስ ነው። እውነታው መለኪያው አንድ ነው። ግን በየዘመናቱ ልምምዱን ያስተናገዱ ሰዎች ባህላቸው፣ ትውፊታቸው፣ የጊዜው ያለው ቻሌንጆቻቸው፣ ሁኔታዎቻቸው፣ እድሎቻቸው በሙሉ የተለያዩ ናቸው። ሰዎች ለምሳሌ በዚህ ዘመን እንውሰድ። በዚህ ዘመን አሁን ዙም ያደረግነው ችግሮች ላይ ነው እንጂ ጥሩ ነገሮች ላይ መቼ ዙም አደረግን እኛ? አሁን ለምሳሌ በዚህ በኢትዮጵያ ምድር ኤግዛክትሊ እንደ ሐዋርያት ሥራ ያገለገሉ ሰዎች የሉ? በንጹህ ሕይወት ያገለገሉ፣ በጥሩነት ያገለገሉ፣ በጣም በሚያስደንቅ ሁኔታ ያገለገሉ። አሁን ዝርዝር መዘርዘር አለብን። አሁን ሽባ የሚተረተርበት፣ እውር የሚበራበት፣ ሙታን እንኳን እስከነሳ የሚያገለግሉበት። ለእኔ ጴንጤነት አንድ ነው። ነገር ግን የዛ ዘመን ሰው የዚህ ዘመን ሰዎቹ ባህላቸውና የያዙበት ነገሩን የያዙበት ሁኔታ የተለያየ መሆኑ ጴንጤ የተለያየ መልክ አይሰጠውም። በእርግጥ ይሄ የተበላሸ መልክ ወደ እውነተኛው መልክ መመለስ አለበት። ልክ 2 ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እንዳልኩ መንፈስ ቅዱስ ያንን መልክ እንድንመስል እንደሚለውጥ እነዚህም ተለውጠው ማለት አሁን በትክክል ያላዙ ሰዎች፣ በትክክል ጴንጤነትን ያላስተናገዱ ሰዎች፣ ጴንጤነትን ለእግዚአብሔር መንግስት መስፋትና ለሰው ጥቅም ያላዋሉ ሰዎች፣ ምናልባትም ባለማወቅ ዲሳይፕልድ ባለመሆን በልጅነት ምናልባትም በኢጎ የተያዙ ሰዎች ተለውጠው እውነተኛውን መልክ ይይዛሉ ብዬ እኔ አምናለሁ። ግን በክላሲካል ፔንቴኮስታል ወይም በበፊት የቀደሙት ሐዋርያት አባቶች ጋር በነበረው ሙቭመንት፣ አንተ ባነሳው ሙቭመንት ላይ የብልጽግና ወንጌል አስተምሮ ነበረ? አይ ቲንክ የብልጽግና ወንጌል ነበረ አልነበረም ከምለው በፊት ብልጽግና ወንጌል ምንድን ነው የሚለው ማየት አስፈላጊ ሊሆን ይችላል። እሱ ክላሲፊካ አሁን ያለው ዘመናዊ ጴንጤ ውስጥ ካለው ክላሲፊኬሽን ውስጥ አንዱ የብልጽግና ወንጌል ነው። ዘመናዊ ጴንጤ ውስጥ ካለው አንደኛው የብልጽግና ወንጌል ነው። አይደለም፣ ክርስትናን ከሀብት ጋር አይደለም። አሁን ዘመናዊ ጴንጤ ውስጥ ኒዮ ጴንጤኮስታሊስት አይደለም። አንተ አሁን መሰለህ የተወሰኑ የተሳሳቱ ሰዎችን ሪፈር እያረክ ነው እንጂ የተሳሳቱ እንትን ነው ዘመናዊ ተብሎ አሁን ለይቼ ነው እያወራሁ ያለሁት። ክላሲካል ጴንጤኮስታሊዝም አንተ የምትለውን አምኜ
በሐዋርያት ዘመን የነበረውን ቀደምት አባቶች የሚያደርጉትን የመጀመሪያው ቤተክርስቲያን የነበረው ልምምድ አምኜ በሱ ጴንጤቆስጤ እንጠራ የሚለውን ተስማምቼ ዛሬ ያሉ ልምምዶች ከፈውስ ጋር ከትንቢት ጋር ያኔም ነበረ ዛሬም አለ። ቅድም ሜንሽን እንዳረከው እውነተኛው አለ። ዛሬም ሽባ ይተረተራል። ዛሬም ሰዎች ይድናሉ። የእግዚአብሔር ታምራት አለ። ሴም ቲንግ በዘመናዊው ጴንጤቆስታሊዝም በባህሪው ከመጀመሪያዋ ቤተክርስቲያን ጋር የማያዝ ግን በዛው አምብሬላ ራሱን ጴንጤ ብሎ የሚጠራ ዊንግ አለ። ከሱ መገለጫ ሌሎቹ መገለጫዎች አነሳላለሁ። ከሱ መገለጫ ዘመናዊ ጴንጤቆስታሊዝም ምክንያቱም ራሱን ጴንጤ አምብሬላ ውስጥ ስለሚያደርግ ጴንጤቆስጣል ሙቭመንት ውስጥ ያሉ ልምዶችን ስለሚያደርግ በልሳን መናገር፣ ፈውስ፣ ትንቢት ስለሚያደርግ ከዛ በኋላ የሄልዝ ኤንድ ዌልዝ አስተምሮ በደንብ ስለሚስፋፋ ነገር ሁሉ ከምድር የሚሰራ። ስለዚህ እሺ አሁን ምን መሰለህ አሁን ችግሩ ስንቀላቀል ነው። ሁሉን ነገር አንድ ላይ ከቀላቀል ነው በጣም አስቸጋሪ ነው። እሺ በዚህ ዘመን ጴንጤነት አለ። አዎ የትኛው ኦሪጂናሉ ያለው ያልተበረዘ አለ ነው። ሁሉም እንደዛ ልናገር ልጨርስ። ምን መሰለህ አሁን በዚህ ዘመን በተለይ በትልልቆቹ ዲኖሚኔሽኖች ውስጥ እግዚአብሔር ያደረገውን ነገር ማየት እንችላለን። በጣም የሚያስደንቅ የእግዚአብሔር ክብር እንትን ያሉ በተለይ ዲኖሚኔሽናል የሆኑ ከዛ ዲኖሚኔሽን ግን አፈንግጠው ወጥተው የራሳቸውን ሚኒስትሪ የከፈቱ ከጴንጤ ቸርቾች የወጡ ሰዎች ሪፍሌክት ያደረጉት ነገር ወይም ያሳዩት ነገር ወይም ደግሞ ያስተማሩት ትምህርቶቹ ራሳቸው ያው ግሎባሊ ከተለያዩ ቦታ በተለይ ከአሜሪካን ሀገር ከናይጄሪያ ግለሰቦች የሚያስፋፏቸው በዚህ በቴሌቫንጀሊስቶች አካባቢ የሚነገር ነው። ሁሉም ቸርች ጋር የሚወራ የሚሰበክ ነገር አይደለም። እና እኔ ጥቂት ኤክሴፕሽናሎችን አንስቼ ጴንጤቆስጣሊዝም ችግር ነው፣ ጴንጤቆስጣሊዝም ከብልጽግና ወንጌል ጋራ ጥቂት ነው ወይስ አብዛኛው ቤተክርስቲያናትን የወረረ ነው? አሁን እነዚህ ሰዎች እኮ አንተ ብታያቸው ሚዲያ ስላገነናቸው ነው እንጂ ቁጥራቸው በጣም ትንሽ ነው። ልክ ነው። የዘመናዊ ጴንጤቆስታሊዝም አንደኛው ምንተም ያለ በደንብ ሚዲያ ይጠቀማል። ሌላው ሚዲያ ማሳያቸው ድንቅ ተአምራት ህይወታቸውን ሰጥተው የሚያገለግሉ ብዙ ሚሊዮን ሰዎች አሉ። ምናቃቸው ግን 10-20 ሰዎች ግን አንደርስታንድ እሱ ላይ ልዩነት የለኝም ዶክተር። ስለዚህ ግን ይሄኛው እንትን ያኛውን አልበረዘውም ወይ? አሁን አንተ ልዩነት አለ ብለህ ታምናለህ? አሁን እነኚህ ሚዲያ ያገነናቸው ዘመናዊ ጴንጤቆስታሊዝም ብልጽግና ወንጌልም ምንም ያልኳቸውና ክላሲካል ጴንጤቆስታሊዝም ግን ልዩነት አለ ብለህ ታምናለህ? እንግዲህ ልምምድ እንደ ሰውና እንደ ቤተክርስቲያንም ነው አይደል? ሰዎቹ ከመጡበት ትራዲሽንም ነው። የሁሉም ሰው ልምምድ አንድ ነው ማለት አንችልም። ለምሳሌ ኢቨን መጽሐፍ ቅዱስ ውስጥ ብንሄድ ቸርቾች የራሳቸው ችግር አላቸው። አሁን ለምሳሌ መጽሐፍ ቅዱስ ሲጻፍ የተለያየ ችግር ነው የሚያጋጥማቸው። 7ቱን የራእይ መጽሐፍ ብትመለከት የራሳቸው ችግር አላቸው። ቆሮንጦስን ብታይ ሌላ ችግር ነው። ኤፌሶን ብታይ ሌላ ነው። እንግዲህ መጽሐፍ ሲጻፍ እነዚህን ችግሮች አድሬስ ለማድረግ ነው የተጻፈው። በቃ ችግር እኛ ዘመን ብቻ እንደተጀመረ አድርገን ባንናገር በጣም ደስ ይለኛል። ችግር ነበረ፣ አለ፣ ይቀጥላል ሰው እስካለ ድረስ። እግዚአብሔር ደግሞ ከነዚህ ችግሮች በላይ እያለፈ እያዳነ እየማረ እየመለሰ ሰዎች ይመጣሉ። ለምሳሌ ኤግዛክትሊ የጸጋ ስጦታን አጠቃቀም በማበላሸት አቢዝ በማድረግ የቆሮንቶስ ተጠቃሽ ነች። ግን ጸጋ ይቁም አልተባለ። እነዚህ በዛ ጊዜ የነበሩ ጴንጤዎች ችግር እንደነበራቸው ሁሉ አሁን ያሉ አንዳንድ ሰዎችም ችግር አላቸው። ይህን ችግር ግን በተለይ ቅድም እንዳነሳው ከብልጽግና ወንጌል ጋር ያገናኙ ሰዎች እኔ በቁጥርም አናሳ ናቸው ነው የሚለው። ኢንፍሉዌንሳቸውም በእኔ መረዳት የኔ መረዳት ነው። ኢንፍሉዌንሳቸውም ብዙ አይደለም። ለምን መሰለህ? ሰው እየገባው ነው። አንድ ሰው የጸጋን ስጦታ ምክንያት በማድረግ ወይም ደግሞ እግዚአብሔር እሱን ስለተጠቀመ ሰልፍ ሴንተርድ የሆነ የራሱን መንግስት ለማስፋት ራሱን ትልቅ ለማድረግ እግዚአብሔር መንግስት ሳይሆን ሚሽን ሳይሆን ራሱ ላይ የሚሰራ ሰው ያው ሰው እያየው ነው፣ እየታየ ነው። በዚህ ማምን እንደሆነ እኮ ይታያል እኮ። መጽሐፍ ቅዱስም እኮ ያው ሌሎቹ ዲዘርን ማድረግ ሌሎቹ መገምገም እኮ ያው ተሰጥቶናል አይደል? የሚያጠፉትን እናያለን፣ ማን እንዳጠፋም እናውቃለን። ይሄ ጅምላ ፍረጃው ነው እንጂ መጥፎ እኮ ማን ምን እንደሆነ እኮ እንኳን አማኙ አለማሙ ያውቃል።
ዶክተር እኔ ግን የአዲሱ ፔንቴኮስታል ሙቭመንት ላይ አሁን በሀገራችን ኮንቴክስት ስለምናወራ ችግር ብለን የምናቀለው አይደለም። እሺ መጀመሪያ እንለይ። ይኸውልህ አሁን አዲሱ ስትል ምንን ነው? አሁን አዲሱ ክላሲፋይ የሆነው እነማን ናቸው? ስም አትጥራ፣ ግን ምንድን ናቸው? ፕሮስፔሪቲ ጎስፕል አንደኛው መገለጫው ነው። ሚዲያ አውትሌት የሚጠቀሙት ቅድም እንዳለው ፐርሰናል ፌም፣ ግለሰቦች አንድ ግለሰብ በጣም ዝነኛ የሚሆንበት ሴሌብሪቲ የሚሆንበት አንደኛው መገለጫው ነው። ሜጋ ቸርች ኮንሴፕት አንድ መገለጫው ነው። ሲጠቅሱ ራሱ ጴጥሮስ ሐዋርያት ሥራ ምዕራፍ 2 እንትን ካለ በኋላ እናንተ የሰቀላችሁት የማዕዘን ድንጋይ ካለ በኋላ 3000 ሰዎች አመኑ ከዛ በኋላ ይሉና ሜጋ ቸርች ነው ባንድ ሆነ ይላሉ። ከዛ በኋላ ጴጥሮስ ስደት ነው የገጠመው። ሐዋርያት ሥራ ምዕራፍ ሁለተኛ ወንጌል ከተሰበከ በኋላ ስደት ነው ያመጣው አይደለ? ሐዋርያት ምዕራፍ 3 ላይ ፈውስ አደረገ። ሐዋርያት ምዕራፍ 4 ላይ ሸንጎ ፊት ነው የቀረበው። ቢኮዝ ኦፍ ሪል ጎስፕል የእግዚአብሔር ማዳኑን ወንጌል አሳየ። ምዕራፍ 3 ላይ ሲያሳይ እንግዲህ ያን ቃል በደንብ ስለምታውቀው ወደኛ ለምን ትመለከታላችሁ አለ። ይሄ በእኛ ጸጋ በእኛ ኃይል መሆን ጠቁሙ የሆነው ይሄ ታምራት በዛ ነው አለ። ስለዚህ ክላሲካል ጴንጤው እኔ የለውበትም እግዚአብሔር ነው የሚያደርገው ይላል። የአሁኑ ደግሞ እንትን ብሎ የአሁኑ ስትል አሁንም እኮ የአሁኑ ስትል እኮ አሁን ጴንጤነትን እኮ ጅምላ ካረግ ነው። እሺ ክላሲካል የሚያምነውን እንትን ብለን እንትን እነሱ ስትል ስንት ሰዎች ነው የምታወራው? መቶም የሆኑ ኢምፓክታቸውን ችግሩ ቀላል እንዳልሆነ ማስረዳ እግዚአብሔር ሰው ነብይ ከሌ በመሆናቸው ተፈወሱ ነው ኢቭን ሲባል እግዚአብሔር ሰው ቅባት በሳቸው እጃቸውን ጭኖባቸው እግዚአብሔር ሰው እንዲሆኑ ምናምን ሰዎች ራሱ የሚመጡት እነኛ የእግዚአብሔር ሰው እየካሉ ነው። ሌላ የሚሰራበት ኢቭን በዛች ቤተክርስቲያን ሌላ ሰው የለም። እግዚአብሔር ሌላ ሰው የለውም ከነኛ ሌላ ማለት ነው። እና ይሄ የዚህኛው አሁን የሚለው መገለጫ ነው። ከዛ ችግሩ ቀላል አይደለም የሚልበት ምክንያት እነኚህ ጋር የሚሄዱት ደግሞ ጤነኛ የሚባሉ አብያተ ክርስቲያናት ውስጥ የኖሩ ሰዎች ናቸው። የነኚህ ሰዎች ማርኬት አሟቂ፣ ገንዘብ ሰጪ አዲስ ሰዎች አይደሉም። ከሌላ ቤተ እምነት የሚመጡ አይደሉም። ስለዚህ እነኚህ ጥቂት ነው የምንላቸው ሰዎች ብዙ የምትላቸውንም ሰዎች የበረዙ ናቸው። ሌሎች አብያተ ክርስቲያናት የበረዙ ናቸው። ስለዚህ ችግሩ ቀላል አይደለም እንደሚባለው። እንግዲህ እኔ የምን መሰለህ አሁን ይሄን ነገር ጴንጤነታቸው ነው ችግር ወይስ የብልጽግና ወንጌል ማራመዳቸው ነው ችግር የሚለውን መጀመሪያ መለየት አለብን። ጴንጤነትን ችግር ካረግ ነው እሱ ሌላ ችግር ነው። ጴንጤነታቸው አይደለም ችግሩ። መንፈስ ቅዱስ መቀበላቸው አይደለም ችግሩ። መንፈስ ቅዱስ በእነሱ መስራቱ አይደለም ችግሩ። እግዚአብሔር ጸጋን የሰጠው ሰዎች እንዲድኑ፣ ሰዎች ነፃ እንዲወጡ ነው። ግን ጸጋውን በነፃ ተቀበላችሁ በነፃ ስጡ የተባለውን ባለመከተላቸው የብልጽግና ወንጌል ባይ ዘ ዌይ ግማሽ እውነት ነው። ከመጽሐፍ ቅዱስ የወጣ ጥቅስ ነው። ለምሳሌ 3ኛ ዮሐንስ ላይ ያለ ምዕራፍ 1 ቁጥር 2 ላይ ያለ በነገር ሁሉ እንዲሳካል የሚለው ሚልክያስ ላይ ያለው ማለት ምን ማለት ነው? እንግዲህ እግዚአብሔር ይባርካል። አዎ ይባርካል። እግዚአብሔር ጤና ይሰጣል። አዎ ጤና ይሰጣል። ግን የብልጽግና ወንጌል ትልቁ ችግር ኦቨር ስትሬች ተደርጎ በቃ እግዚአብሔር በነገር ሁሉ ይባርካል፣ ካልባረከ ወይ እምነት የለህም ወይ ችግር አለ ማለቱ ጀነራላይዝ ማድረጉ እንጂ እግዚአብሔር የበረከት አምላክ ነው። ባይ ዘ ወይ የብልጽግና ወንጌል የለም፣ የድህነት ወንጌልም የለም። እግዚአብሔር ድሃም ያደርጋል ደግሞ ይባርካል። እግዚአብሔር የበረከት ሁሉ ምንጭ ነው። ግን ህግ አድርገህ ግን አንድ ሰው ካልተባረከ፣ አንድ ሰው ካልተፈወሰ፣ አንድ ሰው በቃ ፕሮስፐር ካልሆነ ያውም ደግሞ ፕሮስፐሪቲው መንፈሳዊ አይደለም በዛ የሚነገረው የዚህ ከሀብት ጋር የተገናኘ ነው። አይ ቲንክ ይሄ የመጨረሻው ዘመን ግሪዲነስ ነው። ይሄ ደግሞ የግለሰቦች ነው። ይሄም ችግር ከተማሩበት ትምህርት ቤት፣ ከተከተሉት ሰው፣ ከተከተሉት ትራዲሽን፣ ጥቅሶችን ያለመጠን በመለጠጥ አንድ የሆንን እውነት በጣም ብዙ ጨምረውበት በማጋነን እየተከደበት የስሁት አካሄድ ነው። ግን ያ ስሁት አካሄድ መታረም አለበት። እውነት ነው፣ በትም መታረም አለበት። እኛ እያልን ያለነው ግን ጴንጤነቱ አይደለም ችግሩ ነው። ስለዚህ ጴንጤን ይወክላል እንደዚህ የታስተምሮ ውስጥና ልምምድ ያለ ሰው ጴንጤ ነው ልንለው እንችላለን። ካታጎሪ ስላለ ጴንጤ አይደለውም ብሎ ራሳቸውን ክሌም የሚያደርጉ አሉ አይደለ? ስለዚህ ጴንጤ በሚባለው ክላሲካል ጴንጤ በምንለው ወይም ጤነኛ እውነት እኛ የጴንጤ ቡድንም የጴንጤ ድርጅት የጴንጤ እንትንም የለንም። ሰው ነው ራሱን ኤክስፒሪየንሱን ሼር እና ኤክስፕሌን ማድረግ አለበት። ለምሳሌ አንድ ሰው
በዛ ካታጎሪ ውስጥ ሆኖ ጴንጤ ነኝ ካለ እንግዲህ ያው ራሱን ያላቸውን ነገሮች አሉበት ጴንጤ ካለ። ስለዚህ ነባሩን ጴንጤ የቆየውን ጴንጤ ይሄ ልምምድ ይሄን ያላቸው ሰዎች እያሰደቡት ነው ብለህ አታምንም? ኦፍኮርስ በቤተክርስቲያናችን እንዳለፉት 20 ዓመት ቢያንስ በትንሹ ያው በማህበራዊ ሚዲያም ይሁን በተለያየ መድረኮቻችን የተቃወምን ነው የተዛነፈውን አፕሮች አካሄድ ማለት ነው። መፍትሄው አሁንም ተቀራርቦ ማውራት፣ ማስተካከል፣ ማስተማር ነው እንጂ ጴንጤነትን በቃ ጴንጤነት ሮንግ ነው ጴንጤነታቸው ነው እንደዚህ ያደረሳቸው ማለት አይደለም። ስለዚህ ጴንጤነት ይቀጥላል። ሁሉም ሰው ገና ጴንጤ ይሆናል። ግን እንደዚህ ይሄ በሆነ ትምህርት የተወሰዱትን እንደዚህ አይነት ግል ላይ ትኩረት ያደረጉትን ሰዎች እንግዲህ አንደኛ ፍርድ ውስጥ ናቸው በእግዚአብሔር ፊት። ሆነን ለመናገር ጸጋን መሸጥ በጣም ወንጀል ነው በእግዚአብሔር ፊት። እግዚአብሔር በነፃ ስጡ ያለውን እነሱ በገንዘብ መሸጥ መለወጥ፣ ይሄ በራሱ በእግዚአብሔር ፊት ፍርድ ነው። የገባቸው ለታው ብሎ ንስሐ ይገባሉ ብዬ ተስፋ አረጋለሁ። ግን አሁንም ችግሩ ጴንጤነታቸው አይደለም። ቤተክርስቲያን ዲኖሚኔሽኖች ይህን ይቃወማሉ። ከዚህ እውነት ጋር በፍጹም አይሄድም። ምክንያቱም ጴንጤነት ራስን ትልቅ ማድረግ አይደለም። ጴንጤነት ሌላውን መጥቀም፣ ጴንጤነት ለውጥ ምድርቱ ለማምጣት ለብዙ በረከት መሆን። ጴንጤነት መንፈስ ቅዱስ በሰው ሁሉ ለሰው ሁሉ ያለውን አጀንዳ ማስተጋባት ነው። ምድርቱ እንድትፈወስ መጸለይ ነው እንጂ ራስን ማግነን ማተለቅ አይደለም። ይሄ እንግዲህ በዚህ ባለፉት ዘመናት በተለይ ላለፉት 40-50 ዓመታት ግለሰቦች ተነስተው በዚህ በተለይ ከሶሻል ሚዲያ ጋር በተገናኘ የገነኑበት ጊዜ ነው እና እኔ በኦፖዚት እሳቤን ያለኝ ሰው እያወቃቸው ነው። ንግዳቸው ወደፊት አይሰምርም። ይስተካከላሉ፣ ይታረማሉ እና ኮንፍሮንት መደረግ አለባቸው ብዬ እላለሁ። ግን አሁንም ማስማር የምፈልገው ችግሩ ጴንጤነት አይደለም። እሺ ዶክተር፣ ጴንጤቆስጤነት ጥያቄ እንዲነሳበት የሚያደርጉ የስተት ልምምዶች አሉ። እዛ ልምምድ ውስጥ ያሉ ደግሞ ራሳቸውን ጴንጤቆስጤ ነኝ ብለው ያምናሉ። አሁን ለምሳሌ ካውንስሉ ከተመሰረተ በኋላ ህብረቶች አሉ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ። እዛ ውስጥ ብዙ የጴንጤቆስጣን ልምምድ ያሉ አብያተ ክርስቲያናት ነባር የሆኑ በወንጌል ንጽህናቸው ቢታወቁ አሉ። እነ ሙሉ ወንጌል፣ እንደ ህይወት ብርሃን፣ አሳይምብል ትላልቆቹ ዲኖሚኔሽኖች አሉ። አሁን በቅርብ የኢትዮጵያ ጴንጤቆስጣል ህብረት የተባለ ደግሞ ሌላ ህብረት ተቋቁሟል። በዛ ውስጥ አብዛኛው የተካተቱት የጸጋ ስጦታን በገንዘብ በመሸጥ የፈውስን ፐርሰናል ከልት በጣም ራሳቸውን በማግነን በዩቲዩብ በምን የገነኑና አሁን ሜንሽን ልናረጋቸው ወይም ላረጋቸው የፈለግኳቸው አካላት ይበዛሉ። እዛ ላይ ስያሜን ወስደው እኩል ራሳቸውን ሪፕሬዘንት አድርገዋል። ትምህርታቸው ልክ አይደለም ምናምን እያሉ መቃወም ሲቃወም ነበር ነባሩ ቤተክርስቲያናት እናውቃለን። ጴንጤቆስጤን አይወክሉም፣ ጴንጤቆስጤ እንዲህ አይደለም ብሎ ነባሩ ቤተክርስቲያን ዲፋይን ለምን አያደርግም? ወይስ አንድ ነው አንድ ነን እያልከኝ ነው? ወይም ደግሞ ትንሽ ስህተት ነው ያላቸው ማስተማርና ቀርቦ ማቀፍ ነው እያልከኝ ነው? ክርስቲያን ጥያቄ ነው። አሁን በዓለም ላይ ከ50,000 በላይ ዲኖሚኔሽን ያለው ይሄ ማለት ከዚህ ከአንዱ መጽሐፍ ይወጣ ማለት አንዳንዶቹ ማይነር ልዩነት ነው ያላቸው። በአብዛኛው 50,000 ምናምን ይደርሳል። ኦኬ ዲኖሚኔሽን ነን ዲኖሚኔሽንስ ተብሎ ኤክስትሪም ክርስቲያኖች የሚባሉት ማለት ነው። ክርስቲያን የሚባሉ እውነተኛ ብቻ ሰውን ሴክትም አሉ። አሁን በሀገራችን ዝም ብለህ እንኳን ብትወስደው ማለት ነው ክርስቲያን እንደው በካታጎሪ ኦርቶዶክስ ክርስቲያን አለ፣ አንግሊካን ክርስቲያን አለ፣ ካቶሊክ ክርስቲያን አለ፣ ይህ ደግሞ የፕሮቴስታንቱ ጠቅላላው ስንጠቀልለው ደግሞ የጴንጤው ክርስቲያን አለ። አሁን እኛ ክርስቲያኖች ብሎ አንዱ ፈቃድ ቢያወጣ እንዴ አንተማ ጥሩ ክርስቲያን አይደለህም ይህን ስም እንዴት ትወስዳለህ እንላቸዋለን? አንላቸውም። እነዚህ ሰዎች ጴንጤንን ስላሉ እግዚአብሔር ይመስገን። ፈንዳሜንታል ከሁሉም አሁን ከምንጠራቸው አብያተ ክርስቲያናት ጋር አሁንም ፈንዳሜንታል የሆነ መጽሐፍ ቅዱስ ማንለያይባቸው ዶክትሪናል አለ። ክርስቲያን አይደሉም ብለን ያገልልናቸው አለ። ሞርሞንን ክርስቲያን ነው አንልም።
ኦንሊ ጂሰስ ጋር የሳባሊዮስ ትምህርት እውነተኛ ኑፋቄ እኛንና የምንለው እኛንን እኮ የምንለው እንጂ እነሱ እኮ ክርስቲያንን ነው የሚሉት። ግን ቤዚክ አለ፣ እነሱ ስለወሰዱ ተካሂደዋል። ቤዚክ የእግዚአብሔር ቃሎች አሉ በነገረ ድህነት ላይ በነገረ ክርስቶስ ላይ ኮመንሊ የምንስማማባቸው ልምምድ የጥቃቅን ልዩነት ሊኖረን ይችላል። በጣም ልክ ነው። ከኛ እኮ የራቁ ሴክቶች አሉ እኮ ኢቭን አጌኒስት መጽሐፍ ቅዱስ ሆኖ መጽሐፍ ቅዱስ የሚለውን ሁሉ የማይሉ ግን ደግሞ ክርስቲያንን የሚሉ አሉ። አሁን እነሱ አይደሉም ብለን እነሱ እንከራከራለን እኮ። አሁን ዕቅበተ እምነት አንድ ሲሰራ የሚሰራው ወደ ውጭ አሁን ገኖ ወደ ውስጥ ስለመጣ ነው እንጂ ስራው ወደ ውጭ አይደሉም። ጆቫ ዊትነስ ፈንዳሜንታል የሆነ ሙሉ የመጽሐፍ ቅዱስን እውነት አያምንም። ኦንሊ ጂሰስ እንደዛ ነው፣ ሞርሞን እንደዛ ነው እንላለን። ኦርቶዶክስ ጋር ሌላ ጋር እኛ ውስጣችን ያለቀ ደግሞ ቤዚክ የሆነ ነገር ተስማምተን እንደዚህ አይነት ነገሮች ላይ ልዩነት አለን። እዚህ ጋር ደግሞ ቤዚክ ነው አብረን እንዲሆነናል ምናምን ብለን እናምናለን። ከካቶሊክ ጋር በስላሴ ያስተምሮ በነገር አሁንም ስሙን እነዛ መውሰዳቸው እኛን ክርስቲያን እንዳንሆን አያረገንም አይደለም። እኛ አይደሉም ብለን እንከራከር እንችላለን። አይደሉም ብለን ግን ዲፌንድ እናደርጋለን። እኛን እምነት ዲፌንድ እሱማ ምን ጥርጥር አሉ። በየቀኑ እየሰበክን ነው የምንውለው። ግን እነሱ ክርስቲያን ነን ብሎ መውሰዳቸው የእኛን ክርስትና ግን ጥላ አጠላበትም። አየህ እነዚህ ሰዎች አሁን ጴንጤ ነን ስላሉ ሌላው ጴንጤ እንደው በቃ ወሰዱብን አይሉም። ህይወት ነው አግኝተኛል። አንድ ቀን ግን ዲፌንድ ማድረግ ያስፈልግም። እየተናገርን ከኛ ልምምድ ውጪ ነው። አሁን እኮ እየተናገርን ነው። አትሽጥ ጸጋ እያልን ነው። ዘይት አትስጥ እያልን ነው። ጨው አትስጥ እያልን ነው። ይህ እኮ ማለት እያልን ነው። ግን ጴንጤ ነኝ ማለቱ መንፈስ ቅዱስን መቀበሉ የእኛን መንፈስ ቅዱስ መቀበል የእኛን ጴንጤነት ዜሮ አያስገባም። አግኝተኛ አይደለ? ኦፍኮርስ ያው ባይዘው አሁን ለምሳሌ ውጪ ያለ ሰው የእኛን የውስጥ ልዩነት አያቅም። እንዳለ በአንድ ስም ነው የሚጠራን። እንዳለ ሁሉም ጴንጤ ነው። አንዱ ባጠፋ ሌላ ሁሉ ጥፋተኛ ሊባል ይችላል። ግን ኢን ሪያሊቲ እውነታው እያደር ሲወጣ ሰውየውን ነው ሪስፖንሲብል የሚያደርገው። አንተን አይቶ አንተ የድሮ ጴንጤ ነህ ብሎ ይሄን ደግሞ አይቶ ይሄ እንኳን አጭቤ ነው ሊል ይችላል። ስራውን አይቶ ማለት ነው። ግን እነዛ ስሞች በመሄዳቸው ወይም ደግሞ እነሱ ስም በመውሰዳቸው እኔ እግዚአብሔር ይመስገን ነው የምለው። ግን እንደዚህ በተለያዩ ልምምዶችና ሮንግ ነገሮች በጣም ነባሩ ጴንጤቆስጤ ስሙ ከሚጠፋ ይሄ እንዲህ የሚያደርጉ ለወንጌልም እንቅፋት የሚሆን ነገር ከሚጠፋ ጴንጤ አይደለም ማለት አይሻልም? ተመሳስሎ ከመጠት ወይ እነሱ የኛ ወገን አይደሉም ማለት ወይ ጴንጤ አይደሉም ማለት አይሻልም? ይህ ማለት እኮ ቅድም የሆኑ ሮንግ ሰዎች ክርስቲያን ስለሆኑ እኔም ክርስቲያን አይደለም እንበል እያልክ ነው። which is wrong። ግን እያልኩ ያለሁት ገና ሰው ሁሉ ጴንጤ ይሆናል ነው እያልኩ ያለሁት። ገና ዓለም ሁሉ ጴንጤ ይሆናል እያልኩ ነው። ቸርች ጴንጤ ነበረች፣ ጴንጤ ናት፣ ጴንጤ ትሆናለች እያልኩ ነው። ግን የተለያዩ ስሁት ልምምዶች ያሏቸውን ግን አንደኛ ከውስጣችን እናጠራለን። ከመካከላችን እንደዛ ልምምድ የለንም። በየዲኖሚኔሽኖች የራሳቸው የሆነ አካሄድ አላቸው። በአካሄዳቸው እንደዛ አይነት ልምምድ እነሱ ውስጥ አይስተናገድም። ውጪ ላይ ደግሞ ያው እኛ መብት አላቸው፣ ህግ አላቸው። በህግ ናቸው ነው የሚንቀሳቀሱት። ምናልባትም በህብረታችን ወደፊት ፎረሞች አሉ ባይዘወይ እንደዚህ አሁን ለምሳሌ ይወጣ ያሉ ልምምዶች ያሏቸው ሰዎች እንዲታረሙ የሚያደርጉ ልምምዶች አሉ። ይሄ ደግሞ እንደው ከጴንጤነት ብቻ ሳይሆን ከአጠቃላይ ክርስትናን ገጽታ ክርስቶስን ለምድራችን በበጎ ጎኑ ከመስበክ አኳያ ሁላችንም ድርሻ አለብን። እነዛ የተሳሳቱ ነገሮችን የማረም የማስተካከል። ግን ጴንጤነት ግን የችግር መፍለቂያ አይደለም። ጴንጤ ስለሆኑ አይደለም ችግር የፈጠሩት ሰው ስለሆኑ ነው። ቅድም ስለ ብልጽግና ወንጌል አንስተናል ዶክተር። እና የአዲሱን ጴንጤቆስቴ ከክላሲካል ጴንጤቆስቴ ጋር ዋናው የሚለየው የብልጽግና አስተምሮ ነው ይላሉ አርጊው ሲያደርጉ። አማኞች ሁሉ በቁስ በሀብት መንበሽበሽ ያለባቸው ብለህ ታምናለህ? የብልጽግና ወንጌል አካባቢ ስብከት ምንም ዳሰሳ ጥናት ብንሰራ 90% ስብከቱ ይሆነላል ይሳካለሁ ከህይወት ጋር ነው። ሁሉን የክርስቶስ ስራን የፈውሱን የመስቀል ላይ ስራውን ጠቅሎ አምጥቶ ለምድር ነው የሚያመጣው። ክርስቶስ የሰራው ስራ ለዚህኛው ህይወታችን ያለው በረከት ከጤናም ከሌሎች ባርኮት ፋይናንሻልም ከሚያስፈልገን እንዳለ ሆኖ ብናምንም የክርስቶስ የመስቀል ላይ ስራ ዋናው ደግሞ በወንጌላውያን አስተምሮ ከነፍሳችን ድነት ጋር የተያያዘው ነው አይደለ? እና እነኛን ጥቅሶች አመጣው ለዚህ ምድር
ሲጠቀሙት እናያለን። መስቀል ላይ ራሱን ድሃ አደረገ የሚለውን ሀብታም ሆነሃል፣ እሱ መስቀል ላይ ኮርስ ስላንተ ድሃ ሆኗል፣ ፋይናንሻሊ ድህነትን ወስዶልሃል ብለው እሱን ስክሪፕቸር ሲተረጉሙ እንሰማለን። በእርሱ ቁስል ተፈወሰ የሚለውን ኮንሴፕት ሙሉ ከስጋ ፈውስ ጋር ብቻ አያይዘው የሱ ቢኖርበትም እና ሙሉ ትምህርቱ ከዛ ጋር ነው። የሚገርምህ ሁኔታ እኔ ለመታዘብ ችያለሁ። ተሳስተው በመሃል እነኝን ጥቅሶችና የክርስቶስን የመስቀል ስራ ከነፍስ ጋር አያወሩትም። በቃ ለምዶባቸው እሱ መስቀል ላይ ድህነትን ወስዶልሃል፣ ተፈውሳል፣ አም ሂልድ በል፣ አም ፕሮስፐር በል ምናምን ብለው ሁሉን ነገር ከዚ እና ያን ባላንስ አድርገው ራሱ አይሄዱም። ከእውቀት ክፍተት ሊሆን ይችላል። በመሀል የነፍሱንም ስራ ሳይሆን የሚያወሩት እሱ ስክሪፕቸሩ ሲጠቅሱ አጠቃላይ የሚያወሩት ምድርና ምድርን ነው። የዚህን ስጋ ፈውስ ነው፣ የዚህን ስጋ ባርኮት ነው። የሚለየው ይሄን ነው። አንተ እዚህ ላይ ያለህ ነገር እንዴት ነው? እንግዲህ በእርግጥ ሁለት ኤክስትሪም ነው ያለው። ቅድምም እንዳነሳሁት ደግሞ ድህነት የሚሰብካለ መመንን መጎሳቆል አለ አይደለም። በቃ እግዚአብሔር የሚከብረው ስትጎሳቆል ነው። ስጋ ማጎሳቆል፣ ስጋ ማዋረድ፣ ድሃ መሆን፣ ቅማል እየበላ መሄድ በቃ የሆነ እንትን ስትሆንና ከመጣንበት ትራዲሽን እንግዲህ ያለፉት በርካታ ዘመናት ባይዘው ገዳም ከተጀመረበት ጊዜ ጀምሮ የሆነ ነገር ዴቨሎፕድ ሆኗል በቤተክርስቲያን ታሪክ። ይሄ ገዳም መግባት፣ መጎሳቆል፣ ራስን ማጎሳቆል እና ራስን በቃ የሆነ አነስተኛ ማድረግ፣ ማኮስመን፣ ይሄ ማቀጨጭ የሚል አላለም መገርጣት ምናምን አይነት ራሱን የቻለ ደግሞ ሌላ ስብከት አለ። በዚህ በኩል ደግሞ በቃ እግዚአብሔር ራሱ እኮ የሞተው አንተን ባለጸጋ ሊያደርግህ ነው የሚል ኤክስትሪም ራሱ እግዚአብሔር ጎላችን ሳይሆን ግባችን ሳይሆን ልክ እንደ ሚንስ በቃ ለኛ እኛን በቃ እንድንደላደል ነው የመጣው የሚል በጣም አናዘር ኤክስትሪም አለ። ሁልጊዜ ኤክስትሪም ስህተት ነው። ስለዚህ ባላንስ ማድረግ አለብን። እግዚአብሔር ድሃ ሊያደርግ ይችላል ፎር ኤ ፐርፐስ። ግን ምናኔ በቋምነት ድሃ መሆን መራቆት የእግዚአብሔር አጀንዳ አይደለም። ብሉይ ኪዳኑን ስትመለከት አዲስ ኪዳኑን ስትመለከት በእርግጥ የእግዚአብሔር አጀንዳ ክርስቶስን የነፍስ ድነት የመስቀሉ ስራ ቢሆንም የመለሳቸው ደግሞ ምላሾች አሉ። ማለት በህይወታችን ውስጥ ሁሉም ሰው የሚጸልየው ጌታ ባርከኝ፣ ለውጠኝ፣ አስተካክለኝ፣ ይሄን ስጠኝ የሚለው እኮ አባት ነው ይሰጠኛል ብሎ ስለሚያስብ ነው። እግዚአብሔር ደግሞ አባት ነው፣ ይሰጣል፣ ይባርካል፣ ይፈውሳል። ለዚህ ነው ጸጋ ስጦታ ራሱ አንዱ ፈውስ የሆነው። ይፈወሳሉ ሰዎች። ጌታ ሊፈውስ ይችላል፣ ጤናን ሊመልስ ይችላል ጌታ። ግን በቋሚነት በቃ ጤና ከሌለህ አንተ በቃ እግዚአብሔር አይወድህም፣ እምነት የለህም። በቃ አንተ ሀብታም ካልሆንክ የመጨረሻው በቃ የሚለው ኤክስትሪም ነው። ስለዚህ እነዚህ ኤክስትሪሞች አሉ። ሰዎች ስለሆኑ ነው። ሰው ሁልጊዜ ሸፋፋ ነው ማለት እግዚአብሔር ካረዳ በስተቀር ማለት ትምህርቶቻችን አንዳንድ ጊዜ ወይ ወደ ግራ ይሄዳሉ ወይ ወደ ቀኝ ይሄዳሉ እና አራሚው ግን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የበረከት አምላክ ነው። መጽሐፍ ቅዱስ ደግሞ ሰዎች ሰፈር እንደሚያደርጉ መከራም እንደሚያልፉ ይናገራል። እኔ የምለው ምንድነው መስተካከል አለበት። የድህነቱም ወንጌል መስተካከል አለበት። የዚህኛው መስተካከል አለበት። ስለ ፈውስ ተራ ኢሳይያስ 53 ላይ በመገረፍ ቁስል ተፈውሳችኋል የሚለውን ሜንሽን ያደርጉና ዩ አር ሂልድ እሱን ሜዲቴተር ከ2000 ዓመት በፊት ክርስቶስ ያንተን በሽታ በመስቀል ላይ ወስዶታል ይላል። ስለ ስጋ በሽታ እያወሩ ማለት ነው። ፓራዶክስ አይደለም ወይ ራሱ? አሁን ካልከኝ ከ2000 ዓመት በፊት ክርስቶስ በስጋ በዚህ በስጋ እንደማልታመም አድርጎ ወስዶት ከሆነ የፈውስ ጸጋ ስጦታ ለምን በአዲስ ኪዳን ለእኔ ላማኙ ተሰጠ? ለምን ከ2000 ዓመት በፊት ከነ የተሰጠ ለምን ተሰጠ? አንደኛ። ሁለተኛ መጽሐፍ ቅዱስ ላይ ጳውሎስ ራሱስ አልታመመም? ሐዋርያቶቹስ አልታመሙም? በስጋ ድካም አላለፉም? እና የፕሮስፔሪቲ ጎስፐል አንዱ ሰብክ ከ2000 ዓመት በፊት ያን ሰላም ከ2000 ዓመት በፊት ነው። you are healed by the stripes of አየስ ትልቁ ስህተት ፕሪንሲፕል ማድረጋቸው ነው። ሁሉም በጤናው እና በወልዝ መንበሽበሽ አለበት ማለታቸው ነው ስህተቱ። እግዚአብሔር ይባርካል ማለታቸው ግን ስህተት አይደለም። ኦፍ ኮርስ ምክንያቱም ስለሚባርክ ጳውሎስ እንዳልከው ጢሞቴዎስ ሰፈሪንግ ነበራቸው። እግዚአብሔር ሊያሳልፍ ሲፈልግ ሰፈሪንግ ውስጥ ልትራብ ትችላለህ። ኢዮብን ተመልከተው። በብሉይ ኪዳንም እንኳን ቢሆን የእግዚአብሔር ሰዎች ጻድቅ የተባሉ ሰዎች በምንም ሊያልፉ ይችላሉ። እና ይሄ ቋሚ ብሌሲንግ እና ቋሚ ሂሊንግ የሚባለው የተለጠጠ
መጽሐፍ ቅዱስ የማያስተምረው ግማሽ እውነት ነው። ግን ደግሞ እኛም በዚህ በኩል ደግሞ በቃ እግዚአብሔር አንተን ያደቅሃል፣ ዱቄት ያረግሃል፣ በቃ ይፈጭሃል። አንተ እንደውም ጥሩ ነገር ከያዝክ፣ ጥሩ መኪና ካለ፣ ጥሩ ቤት ካለ በቃ አንተ እንደ ጻድቅ ልትሆን አትችልም የሚል አይነት የድሃ ሜንታሊቲ ጋስፕል መጽሐፍ ቅዱሳዊ አይደለም። እና ሚዛን ማስጠበቅ አለብን። ሚዛኑ ምንድን ነው መሰለ? እናንተ ሁለታችሁም መሀል ላይ ነው። እግዚአብሔር ይባርካል፣ ደግሞ እግዚአብሔር በመከራ ያሳልፋል። በመከራ ማሳለፍን እስከ እንትን የሚወስዱትንስ እንዴት ታየዋለህ? ሲያስተምሩ በመከራ እግዚአብሔር የሚያሳልፈው ፎር ደ ሴክ ኦፍ ጎስፐል ብቻ ከሆነ ነው። ሌላ በሌላ ህይወት ሁሉም ነገር በመስቀል ላይ ተከፍሏል። ለወንጌል ከሆነ አዎ መከራ አለ። ከወንጌል ውጭ ግን መከራ የሚባል ነገር የለም፣ በዛ እናልፍም ብለው እሱን መከራም በዛ ጳውሎስ የተቀበለው በሁለቱም ነው መከራ የተቀበለው። ለምሳሌ ጸጋዬ እንዲበዛ ይላል አይደለም? he had a pain አይደለም? ጸጋ እንዲበዛ ማለት እንዳይታበይ፣ ሰውየውን ራሱን ለማስተካከል፣ ሰውየው ራሱ እንዲታረም፣ ሰውየው ራሱ ዲሳይፕል እንዲሆን፣ ሰውየው ራሱ ማቹር እንዲያደርግ፣ ሰውየው ራሱ በራሱ ላይ እንዳይመካ፣ የሰውየውን ኢጎ እግዚአብሔር የሰበረባቸው መንገዶች ናቸው። ለወንጌል መደብደብ ብቻ አይደለም፣ ወንጌል መከራ መቃል ብቻ አይደለም። ራሱ ለክርስቶስ መሆን፣ ራሱ ትክክለኛ ሰው መሆን። እግዚአብሔር በቃ ሁሉንም ወስዶ በቃ ጥርግ አድርጎ ሁሉንም ወስዶ እኔ ብቻ አለሁልህ ብሎ ሰውየው ያለውን ጣውት ሁሉ ሊያራቁት ይችላል። እግዚአብሔር የእግዚአብሔር ማስተማሪያ መንገድ ሊሆን ይችላል። ስለዚህ ለእግዚአብሔር እንዲህ ሲሆን ብለን እንትን ልንል አንችልም። ሰዎች እግዚአብሔር በፈቀደው ነገር ውስጥ ሲያልፉ ብዙ ነገር ነው የሚሆነው። አባቶቻችን ጴንጤ የነበሩ ሰዎች አንዳንዶቹ ታማሚ ነበሩ። አንዳንዶቹ እነሱ ለሌሎቹ እየጸለዩ እየፈወሱ፣ እነሱ ግን እግዚአብሔር እነሱ ጋር አጀንዳ ነበረው። ስለዚህ ፖል በዛ ሲያልፍ እንደዛ አይነት ፔን ሲኖረው፣ እንደዛ አይነት መከራ ውስጥ ሲያልፍ እንደዛ አይነት እንትን የእግዚአብሔር ሰው አይደለም ልትል አትችልም። ስለዚህ መታረም አለበት ማለት ነው። ፕሪንሲፕሉ ስቲል አሁንም ችግሯ ጥቅስ አለ፣ ጥቅሱ መለጠጡ ነው። የተለጠጠ ነገር አለ ነው። ስለዚህ የተለጠጠው ይሄ እንደ ፕላስቲክ የወጠሩት ነገር ወደ ኦሪጂናሉ ይመለስ ነው። እግዚአብሔር የበረከት ምንጭ ነው። እግዚአብሔር በጤና ይባርካል፣ በልጅ ይባርካል። እግዚአብሔር በሁሉም ነገር ሊባርክ ይችላል፣ ደግሞ ላይባርክም ይችላል። እግዚአብሔር ዓላማ ካለ። ስለዚህ ድህነትም አንስበክ፣ ማጣትን አንስበክ። እንደው በቃ እንደው ሁሉ ነገር ይሟላልሃል የሚለውም ነገር ወንጌል አይደለም። ወንጌላችን ያድናል ኢየሱስ፣ ሞቶልናል ኢየሱስ። ይሄ ቤታችን አይደለም፣ የእግዚአብሔር መንግስት ነው። መጨረሻችን ጌታ ነው። ጎላችን ጌታን ማክበር ነው። ጎላችን ወንጌል መስበክ ነው። ጌታን ከፍ ማድረግ ነው። የኔ ትልቅ መሆን አይደለም። ወንጌል ይባርካል፣ ይለውጣል፣ ለበረከት ያደርጋል ብለን መካከለኛውን መንገድ የምንይዝ ከሆነ አይ ቲንክ ብዙ ነገር ይስተካከላል። እነዚህ ሰዎች እኔ አሁንም ቢሆን ጥቂት ሰዎች ናቸው፣ ኢንዲቪጁዋልስ ናቸው። ሰው ያውቃቸዋል፣ መታረም አለባቸው እና በእነሱ ስም ግን ጴንጤነት የችግር መፍለቂያ ተደርጎ መወሰድ ከነሱ ተነስቶ ሰሞኑን አሁን ጴንጤ አይደለውም የሚል የተለያዩ ጽሁፎች አሉ። ጴንጤ አይደለውም ብቻ ፕሮቴስታንትና ኢቫንጀሊካል። እኛ ኢቫንጀሊካለን፣ እኛ ፕሮቴስታንት ነን፣ ጴንጤ ሌላ ነው። አሁን እንደዚሁ ስላለ አንድ ሰው ጴንጤ መሆኑ አይቀርም። ስቲል ኮሚኒቲ የሚያዩ እሱም ጴንጤ ነው የሚለው እሱ ጋር እስካለ ድረስ በዛ ስም ነው እሱ ልክ ነው። ሁለተኛ ደግሞ የመንፈስ ቅዱስ ልምምድ እስካለ ድረስ ጴንጤ ነን። ጴንጤ ያልሆኑ መንፈስ ቅዱስ ልምምድ የሌላቸው ሰዎች ደግሞ ገና ይመጣሉ ብለን እንጠብቃለን። ጴንጤ ሳይሆን ሰው የመንፈስ ቅዱስ ልምምድ ሊኖር አይችልም። ተነጋገርን እኮ የመንፈስ ቅዱስ ልምምዱ ነው ጴንጤ የሚባለው። መንፈስ ቅዱስ የማይለማመድ ከሆነ እሱ ቃል ብቻ ነው። መጽሐፍ ቅዱስ ደግሞ ቃል ብቻ አይደለም። ባይዘው ሐዋርያት ሥራ 1 እና 2 በደንብ አትኩሬ ብታየው ሐዋርያት 3 ዓመት ተኩል ከጌታ እግር ቁጭ ብሎ የተማሩ ናቸው። ዲሳይፕል ተብለዋል፣ ሐዋርያት ተብለዋል። ግን ኢየሱስ ምን አለ? ሌላ አለ፣ ሌላ ጥቂት ስያሜ ጉዳይ አይደለም። ታዲያ ይሄ አሁን ጴንጤ የሚል ስያሜ ለመቼስ እዛ ጋር ጴንጤቆስጤ በዓላም ልምምዱ ነዋ። ልምምዱ ነው። እነዚህ የተማሩ ሰዎች ወደዚህ ልምምድ መምጣት አለባቸው። እነዚህ መጽሐፍ የሚያነቡ ሰዎች፣ እነዚህ ቃለተኞች፣ እነዚህ ቃል ብቻ በቃ የሚሉ ሰዎች ወደ ምዕራፍ 2 ልምምድ መምጣት አለባቸው። ያ የቤተ ክርስቲያን ትክክለኛና ዘለዓለማዊ ትውፊት ነው። ስለዚህ ሉተራዊ፣ ባፕቲስታዊ ጴንጤ አይደለም ማለት ነው። በዚህ እንትን መብታቸው ነው አለመሆን። ግን
መጽሐፍ ቅዱስ ግን ቤተክርስቲያን ጴንጤ እንደሆነች ነው። ባይ ዘ ወይ ለዛም ነው ለምሳሌ አሁን ካሪዝማቲክ ሙቭመንቶች የተጀመሩት በሉትራን፣ በባፕቲስቶች፣ በካቶሊክ መካከል ምን ማለት መሰለ የጴንጤቆስጤ እንዳለ ሙሉ ቸርች ኢመርጅ ያደርጉ አሉ። ግን ደግሞ ፈራ ተባ ያሉ ግማሹን የወሰዱ አሉ። ምን ማለት ነው? ለምሳሌ ትንቢትን ወይም የሆነ ነገር ወስደው የቀሩ አሉ። እኔ የምለው ምንድነው እነዚህ አሁን ዳር ላይ ያሉ የተወሰነውን የተቀበሉ which we call them ካሪዝማቲክ የምንላቸው እነሱም ወደ ሙሉ ልምምድ ሲመጡ ባይ ዘ ዌይ ካሪዝማቲክና ፔንቴኮስቴ የሚለው ካታጎሪ ራሱ ይቀራል። ሁሉም ጴንጤ ካሪዝማቲክ ነው። ነገር ግን ሁሉም ካሪዝማቲክ ጴንጤቆስጤ አይደለም። የእግዚአብሔር አጀንዳ ግን ሁሉም ወደ ጴንጤነት እንዲመጣ ነው። ያ ልምምድ በተለይ ልሳን የመናገር የመታነጽ ከእግዚአብሔር ጋር በመንፈስ የመሆን በመንፈስ የመጸለይ በመንፈስ የመዘመር ይላል ጳውሎስ። እዘምራለሁ ይላል፣ በመንፈስ እዘምራለሁ፣ በመንፈስ እጸልያለሁ ይላል። እንደዛ ሲሆን አእምሮ ያለ ፍሬ ነው ይላል። ስለዚህ እነዚህ ሰዎች አንድ የቀረባቸው ነገር እንዳለ መጽሐፉ ይናገራል። ስለዚህ እነዚህ ከዚህ ከጴንጤቆስጤ ክልል ውጭ ያሉ ትራዲሽኖች ወይም ልምምዶች እኔ አንድ ቀን ወደዛ ይደርሳሉ ብዬ አምናለሁ። የጴንጤቆስጤ ዋና መገለጫዎች፣ ዋና ልምምዶች ወይም አንድ ሰው ጴንጤቆስጤ ነው እንዲያስብል ፈንዳሜንታል ይሄ ሊታይበት ይገባል የምትላቸው ነገሮች ምንድን ነው? ያው ጴንጤነት ሐዋርያ ሥራ 2 ነው። ሐዋርያ ሥራ 2 የጀመረው ግን 2ም ላይ 3ም ላይ 4ም ላይ እንግዲህ መንፈስ ቅዱስ ሲሰራ 2 ላይ ሰራውና 4 ላይ ሰራው 8 ላይ ሰራው 10 ላይ 9 ላይ ሰራው የተለያየ አይደለ? ግን ኮመን አንድ ነገር ታገኛለህ። መንፈስ ቅዱስ ሲሞላባቸው በልሳን ሲናገሩ ህይወታቸው ሲቀየር ወንጌልን አንደኛ ሲያረጉ ለወንጌል ሐቅም ሲያገኙ ህይወታቸው ተለውጦ ጌታን ሲያስከብሩ ለምን ያንን መልክ እንመስል ዘንድ በሱ ጸጋ እንለወጣለንና። ይሄ ከሌለ ቤተክርስቲያናት የተዘጉ ቤተክርስቲያናት አሉ፣ እየሞቱ አሉ፣ ትራዲሽናል ቸርቾች አሉ። አሁን ለምሳሌ ወደ ወስት ብትሄድ በአብዛኛው የሚዘጉት የሉትረን ቸርቾች ናቸው። ፕሬስቢቴሪያን ማለት ነው ምዕራባውያን ጋር። ያ ኢትዮጵያ ውስጥ እኮ ሉትራንም ቢሆኑ ጴንጤ ናቸው። አሜን። ብዙ የመንፈስ ቅዱስ ጸጋ የሚቀበሉ ካሪዝማቲኮች ናቸው። እና ሌሎቹ ግን ብዙዎቹ እየተዘጉ ህንጻቸው እየተሸጠ ነው ያለው። እንዴ ሰው እንዴት ያለ እግዚአብሔር መንፈስ ቅዱስ እርዳታ ይቆማል? ምን ነው ይሄን? ልክ ነው። መንፈስ ቅዱስ የላቸውም ወይ ሌሎቹ የሚሉ አርጊመንት ያለ መንፈስ ቅዱስ ነው ወይ ሲያስራ የተሰራው? ዌስተርኖቹ ጋርም ቢሆን እነኚህ ምዕራባውያን ዘጉ የምትላቸው ባፕቲስትም ሉትራንም ኢትዮጵያ ውስጥም ቀደምት የነበሩት ቤተክርስቲያን እውን ያለ መንፈስ ቅዱስ አለ። ቅድም እንዳነሳ ነው ልብ በል፣ ቅድም እንዳነሳ ነው መዳን ብቻ ማለት ወደ ጌታ አካል መቀላቀል ብቻ አይደለም መንፈስ ቅዱስ የሚሰራው። አየህ መንፈስ ቅዱስ ሊፈቀድለትና ይሄን ሰው እስከ መጨረሻ ሊመራው ይገባል። ቤተክርስቲያን እስከ መጨረሻው ሊመራት ይገባል። እየመራት እየደገፋት ኃይል አቅም እየሆናት መቀጠል አለባት። ስለዚህ መንፈስ ቅዱስ ቋሚ ሰራተኛ ነው በቤተክርስቲያን ውስጥ በሰው ሕይወት ውስጥ እንጂ የሆነ ጊዜ በቃ አንዴ መጽሐፍ ቅዱስን ይዣለሁ አንዴ ድኛለሁ የምትለው አይነት አይደለም። ቀጣይ ልምምድ አለ በሕይወታችን። ካሪዝማቲክ እንትኑን ዶክተር ካሪዝማቲክ እንቅስቃሴ ነው ጴንጤቆስቴ ያመጣውን እንቅስቃሴ ለጴንጤቆስቴ ቡም ማድረግ መስፋፋት ምክንያት ነው እንደሚሉ ሁሉ ዛሬ ደግሞ የክርስትና ሃይማኖት መውረድ በሞራል ስታንዳርድ በተለያየ ጉዳዮች የልምምድ ግድፈት ለመምጣት ምክንያቱ ማደሰምቲያም ይሄው ሙቭመንት የወለደው ነው ይላሉ። እና ለቤተክርስቲያን መዘጋት አሁን ሌሎች ጋር ለምናነሳቸው ቤተክርስቲያናት አውሮፓ ያለ ዌስተርኖች ላይ የቤተክርስቲያን መዘጋት አዳራሾቻቸው መሸጥ ምክንያት እዚህም ሀገር እጣ ፈንታ ካደረገ የሚያደርገው ይሄ ካሪዝማቲክ ሙቭመንቱ ነው የሚል አርጊመንት የሚያነሱ በጣም እሱ ነጭ ውሸት ነው። እንዳውም ምናልባት በጣም እንጥጥ አለማለታቸው ነው እንጂ ጴንጤ መሆናቸው ሳይሆን በጣም እንጥጥ አለማለት። አንዳንዱ ባይዘዌ በልሳን ይናገራል እንጂ ልሳኑ የዛሬ 20 ዓመት ሊሆን ይችላል። አሁን ግን ፍሬሽ ከጌታ ጋር አይደለም። አየህ ችግሩ። ስለዚህ ጴንጤ ጴንጤነት የቤተክርስቲያን ችግር ሆኖ አያውቅም። ጴንጤነት ቤተክርስቲያንን እየቀደሰ እየለወጠ በወንጌል
በድንቅ በተአምራት ብዙዎችን ወደ ጌታ እያመጣ ኢንፍሉዌንስ እያደረገ ከሰው ያለውን ጅኒ እያባረረ በኃይል እየተገለጠ የሚሄድ ነው። እነዛ ደግሞ አተው ህንጻቸውን ሽጠዋል። ቢያንስ ጴንጤ ስለሆንን ነው እኛ ያለ ነው። ባይዘው ክርስትና ወደ ግሎባል ሳውዝ ሺፍት ካረገባቸው አንደኛው ምክንያት ይሄ ወደ ሳውዝ ፓርቱ ስቲል ከመንፈስ ቅዱስ ጋር ያለው ባህሉ ራሱ ስፒሪቹዋል ካልቸር ነው፣ መንፈሳዊ ነው። ከዚህ የተነሳ ለመንፈስ ቅዱስ ቦታ አለው፣ መንፈስ ቅዱስ ቦታ አለው ያን ሰው ኮንቨርት ለማድረግ። ከዚህ የተነሳ the fastest growing church in the world የጴንጤ ቸርች ነው። ወደፊትም ዓለምን የሚወርሰው የጴንጤ ቸርች ነው ማለት። ይሄ ማለት ችግር የለው ማለት አይደለም። ችግር የለበትም ጊዜ አልነበረማ ቤተክርስቲያን ዘመን ችግር አለ። ችግር ግን ያው በቃሉ በመንፈስም እርዳታ እየፈታን ጴንጤነትን ግን እናቀጣጥላለን። ምክንያቱም there is no other way የጌታ መንፈስ ከመጋበዝ ውጭ ሌላ ምን መንገድ የለም። ዛሬ የገጠመንን ካሪዝማቲክ ቀውስ እንዳልከው በቤተክርስቲያን ታሪክ ውስጥ ችግር የሌለበት ጊዜ አልነበረም። አብዛኛው የሐዋርያው ጳውሎስ መልእክቶች ችግሮችን አድሬስ ለማድረግ ነው። ቆሮንቶስ እንደዛ ነው። እንግዲህ የእስያ ቤተክርስቲያናት ላይ ራእይ መጽሐፍ ላይ ያለው የሰባት አብያተ ክርስቲያናት እንደዛ ነው። ሌሎች መጽሐፍትም አድሬስ ነው የሚደረጉ። ኤፌሶን ላይም እንደዛው ችግሮች አድሬስ ይደረጉ ነበረ። ፓጋኒዝምን፣ አደለታሪን አድሬስ ለማድረግ ማለት ነው። ስለዚህ ችግር ሲኖር በቀደመው ቤተክርስቲያን ጳውሎስ እነሱን ኢሚዲየትሊ አድሬስ እያደረገው ነው በመጽሐፍ በእግዚአብሔር ቃል እንትን እያለ እና ዛሬስ የምናያቸው ልምምዶች ቀጣይ ሰው ይሄ እያጠፋ ነው ይጠፋል ብሎ እንደው የሚያዩን እይታ እሱን እንደ ፖዚቲቭ አይተንለት እሱን ችግር ለመፍታት ምን እናደርግ? በጣም ጥሩ ነው። በጣም ጥሩ ነው። አሁን ለምሳሌ አንተ አልተጻፈም ብለህ ታስብ ይሆናል እንጂ በየቤተ ክርስቲያኑ በየዲኖሚኔሽኑ ትምህርት ይሰጣል። በየዓመቱ እያንዳንዱ ዲኖሚኔሽን ይሄን ችግር ለመፍታት በጣም ብዙ ትልቅ ርብርብ ይደረጋል። ግን አንዳንዴ እነዛ ሁሉ ጎልቶ ሚዲያ ላይ ስለማናገኝ እንጂ ሰዎች ለጸጋ ስጦታ ያስተምራሉ፣ ትክክለኛውን አጠቃቀምን ያስተምራሉ፣ ትክክለኛውን መንፈሱ ሙላት ያስተምራሉ፣ ትክክለኛውን። እነዚህን ሰዎች ደግሞ ስማቸውንም ተጠርቶ የተወገዙ ነው። በሶሻል ሚዲያ ላይ አንዳንዱ በጣም የተጋነነ የተለጠጠ ጥላቻና ስድብ ሆነ እንጂ ሁላችንም ተባብረን ይሄ ሮንግ ልምምዶችን ለማቀብ ሙከራ እናደርግ ነበር። አሁን ግን እየቆየ ያየሁት ምንድነው ካሪዝማቲክ ቀውስ የሚለው ራሱ ከሴሴሽኒስት ባክግራውንድ የመጣ ነው። ምክንያቱም ቀውስ የቤተክርስቲያን ቀውስ መነሻው ካሪዝማቲክ ሚል እንደ ጆማ ካርተር አይነት። እኔ አሁን ጆማ ካርተር በግሌ አይ ሪስፔክት እንደ አንድ ትልቅ የመንፈሳዊ አባትና ምሁር፣ ግን ሞቶ ቢነሳ በጣም ደስ ይለኛል። ለምን መሰለህ? አይቶ ቢመጣ ጌታን እግዚአብሔርን አይቶ ቢመጣ ቤተክርስቲያን ምድር ላይ እንዴት መቀጠል እንዳለባት እሱ ቀውስ ብሎ ያወጣው። አንዳንዶቹ ቀውስ ብሎ ቀውሱን ያመጣው የሰው አለመለወጥ እንጂ የጸጋው መስራት አይደለም። ምናልባትም ችግሩ እንደውም የጸጋው ማነስ፣ ችግሩ እንደውም የልምምድ ማነስ፣ እንደውም ለመንፈስ ቅዱስ ሰፊ ስፍራ አለመስጠት ነው የሚሆነው። ጴንጤ አለመሆኑ ነው እንጂ ችግሩ ጴንጤነት የችግር ምንጭ ሊሆን አይችልም። ስለዚህ ያለውን ችግር ችግር የሌለበት ቦታ የለም ብለናል ኦልሬዲ በታሪክም ቢሆን። አሁንም እኛ የምናየው ቸርች ውስጥ ኢቨን ለምሳሌ ጴንጤ ያልሆኑ የሚባሉ ቸርቾች ውስጥ እንደው አልጋ ባልጋ ነው ማለት ችግሮች አሉ። የሰው አለመለወጥ አለ፣ ስንት ነገር አለ። እያንዳንዱ ቤተክርስቲያን ዲሳይፕል ለማድረግ የሚታገልበት ማለት ነው። ስለዚህ ህይወት ትግል ነው። ግን ይሄን ትግል ግን በእግዚአብሔር ጸጋ፣ በመንፈስ ቅዱስ፣ በእግዚአብሔር ቃል እውነትና መለኪያ ለማስተካከል ጀንትል ስታንድ ያስፈልገናል። ይሄ መሰዳደቡ፣ መጠላላቱ፣ ማጠልሸቱ ስምን ለውጥ ሊያመጣ አይችልም። ግን ፒን ፖይንት አድርገን አውጥተን ችግሩ ይሄ ነው፣ ይሄንን እናርም፣ ይሄን እናስተካክል እንጂ ጴንጤነቱን ለማጥፋት ከታገልን እሳቱን ማዳፈን ማለት የመንፈስ ቅዱስ ጠላት መሆን፣ ስራውን ማስቆም። ጳውሎስ አላረገማ። በቃ አሁን ቆሮንቶስ ላይ ብትሆን አንተ የምትወስደው እርምጃ ማስቆም ነው ወይስ ማረም ነው? ስለዚህ ለማረም እንሰራለን። እያንዳንዱ ሰው ምናልባት ይሄን የሚሰማኝም በዚህ ልምምድ ውስጥ ያለም ሰው ካለ ልክ እንደነ ጳውሎስ ከሚቀበል ይልቅ የሚሰጥ ብፁዕ ነው በሚለው መመሪያ ክርስቶስን በማላክ ብዙ ገንዘብኛ ጋር ከመጣ ለሚሽን በማዋል
ንጽህናን በመንፈስ ቅዱስ በማስተማር ክርስቶስን በማግነን እንድንቀጥል እኔ ሁላችንንም አደፋፍራለሁ። ቃሉ ሚዛናችን ነው። መንፈስ ቅዱስ አስተማሪያችን ነው። አመሰግናለሁ። እኔም አመሰግናለሁ። ቴንኪዩ ዶክተር። በሁለት ክፍል ጥሩ ቆይታ አድርገናል። ብዙዎች ምላሽ ያገኛሉ በዚህ ብዬ አምናለሁ። በጣም አመሰግነው። ውድ የምኩራብ ሾው ተከታታዮች ዶክተር በቀለ በዳዳ ጋር በሁለት ክፍል ያደረኩት ቆይታ ይህን ይመስላል። ዶክተር በቀለ በዳዳ እንግዲህ ምሁር ናቸው። የተለያዩ ጥናቴ ጽሁፍ የሚጽፉ ያም መጽሐፍታቸው በመጽሐፍ ያሳተሙ ከዛም አልፎ በተለያዩ በኢትዮጵያ በገጠሪቷ ክልል እንዲሁም በዓለም ደረጃ ወንጌልን የሚሰሩ ሚስዮናዊ ግለሰብ ናቸው። ስለዚህ ከህይወት የተቀዳም ከልምምድም የተቀዳም ከቃሉም የተቀዳም እውነታቸውን አካፍለውናል። በሌላ እንግዳ ደግሞ እስክንገናኝ ድረስ ቸር ቆዩን። የዩቲዩብ ቻናላችን ሰብስክራይብ ማድረግ አትርሱ። ሻሎም